ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብስት ይበልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ እናንተ መጥቻለሁ ማለት ነው። እንግዲህ ከዚህ ቀደም የተለቀቀው ቪዲዮ አይታችኋል። በጣም ብዙ ችግሮች እየተፈራረቁብኝ፣ በጣም ብዙ ፈተናዎችን እየተጋፈጥኩ ያለው ሰው ነኝና ዛሬም ባለፈው በቀረጽኩት ቪዲዮ መሰረት እኔ ጋር አብርሃምን ሌላ ሙድ ውስጥ ለማስገባት ፈልጌ ሳይሆን በጣም በተደጋጋሚ ተናግሬዋለሁ። የዚህ ልጅ ህይወት አደጋ ላይ ስለሆነ ነገሮችን ማስተካከል የሚችለውና ወደ ነበሩበት መመለስ የሚችለው አብርሃም ነው ብዬ ስላሰብኩኝ ነው። ባለፈውም እኔ ጋር በአጋጣሚ የደረሰውን ይህንን ፋይል ሳልከፍተው አሳይቻችሁ ብቻ እንደ ማስጠንቀቂያ ሼር እያረጋችሁ አብርሽ ጋር እንዲደርስ አድርጉ ብዬ የተናገርኩት እያስፈራራሁት አይደለም። የዚህ ልጅ ህይወት ግን አደጋ ላይ ነው። የሱ ህይወት የሷ ህይወት ተበላሽቶ ደግሞ እኔ የሱንም ህይወት በትንሹም ቢሆን ማናጋት እችላለሁ ብዬ ስላሰብኩኝ ነው። አይደለም እንደሱ አይነት የትኛውም ቦታ ላይ በቃላ የሚያረጋቸው ነገሮች ይታወቃሉ። አይደለም እንደሱ አይነት ሰው ታማኝ ነው ለትዳሩ የሚባል አገር የሚመሰክርለት ሰው ራሱ ይሄንን ፋይል ቢያይ ሊያለያይ ይችላል። ስለዚህ እኔ ልጅም ይኑር መሀላቸው ኢትስ ኦኬ። አዲስ ልጅ መጥቷል። በጣም ብዙ ደስታን ፈጥሮላቸዋል። በጣም ብዙ ነገሮችን አድርገዋል። እኔም እያየሁ ነው። እዚህ ከተማችን ውስጥ ናቸው ያሉት አይደል? እናቷ ጋር ስለሆነች በጣም ብዙ ነገሮችን እያየን ነው። ግን ከበስተጀርባ በጣም የብዙ ሰው ህይወት እየተበላሸ ነው። እሱ ደስተኛ ህይወት መኖር የሱ ደስተኛ መሆን ኢትስ ኦኬ። በጣም ብዙ ነገሮችን አሳልፎ ሊሆን ይችላል። የሚገባውም ሰው ሊሆን ይችላል፣ አላቅም። ግን በዚህ ልክ ደግሞ የሌላን ሰው ህይወት መበጥበጥ፣ የሌላን ሰው ህይወት መረበሽ፣ የሌላን ሰው ህይወት አደጋ ላይ መጣል ዋጋ የሚያስከፍል ነገር ነው። ዋጋ የሚያስከፍል ነገር፣ ነገ የሚጸጽተው ነገር ነው። ምክንያቱም በዛ አፍ ነው በጣም ብዙ ነገር ሲያወራ የነበረው። አሁን ላይ ተስፋ የሚያስቆርጡ ቃላቶችን የሚናገርበት አፍ ነው። መጀመሪያ ተስፋ ሰጪ የነበሩ ቃላቶችን ሲናገር የነበረው። የትኛውም ሰው የሆነ ሰዓት አብርሽ እናንተ በጣም ብዙ ነገሮችን እያወራችሁ ነው ኮመንት ላይ አብርሽ አየትም አያቅሽም፣ አይተሽው አታቂም፣ ትዛትዩ ኤቭሪቲንግ በጣም ብዙ ነገር አብርሽን ምን አድርጋችሁ እንደምትስሉት አላቅም። ግን እኛ አጠገባችን ያለ ሰው ስለሆነ ነገ ና አብርሽ እንደዚህ ላድርግ እንደዚህ አድርግ የምንባባል ሰዎች ነን። አብረን የተማርን አብረን ያደገን ሰዎች ነን። በጣም ብዙ ነገሮችን ሲያሳልፍ ለዚህ ደረጃ እስኪደርስ ድረስ በጣም ብዙ ነገሮችን ሲያይ እናንተ ሳታውቁት የምናውቀው ሰዎች ነን እኛ። እና በጣም ብዙ ነገሮችን እላፊ የምትናገሩም ሰዎች ስላላችሁ ነው በዚሁ አጋጣሚና እኔ የሰው ህይወት መበጥበጥ አልፈልግም። አብርሃም አሁን ደስተኛ ህይወት ላይ ነው ያለው አይደለ? አብርሃም ደስተኛ ህይወት ነው የምትሉት አሁን ያለበት ሁኔታ ፈጣሪ ያሳድግላቸው። የበረከት ልጅ የፍቅር ልጅ ይሁን። በጣም ትልቅ ርዝቅና ጥሩ አመታትን የሚያሳልፉበትን ጊዜ ይዞ የሚመጣ ልጅ ይሁን። በቃ በጣም እኔ በልጁ በጣም ደስተኛ ልጅ ወልዱ። ምክንያቱም በጣም አብዛኞቻችሁ በጣም ብዙ ነገሮችን ስትሉ ስለነበረ የሩታ እርግዝና ላይ እስክትወልደው ልጁን አይታችሁ ራሱ ያላመናችሁ ሰዎች ልትኖሩ ትችላላችሁ፣ አላውቅም። ግን እኔ በጣም እርግጠኛ ስለነበርኩኝ ስለማምናትም ብቻ ሳይሆን በአይኔ በብረቱ እርግዝናዋን ስላየሁኝ ኢትስ ኦኬ በጣም አምናቸው ነበር። በጣም አምናቸው ነበር። ግን አሁንም ድረስ የሷን እርግዝና የሷን መውለድ ማታምኑ በጣም የወለደች እኮ አትመስልም ምናምን እያላችሁ የምትጠራጠሩ ሰዎች አላችሁ። አሁን ላይ ራሱ ወልዳ ሆስፒታል ላይ በተቀረጸው ቪዲዮ ማለት ነው የወለደች አትመስልም የሌላ ሰው ልጅ ነው ወይ ምናምን በጣም ብዙ ነገሮችን እንትን እያላችሁ እያወራችሁ ነበርና በጣም የማመን ችግርም ያለባችሁ ሰዎች አላችሁ። እርግጥ ነው አብርሽ ውሸት የሚሰራቸው ነገሮች አሉ። ለሚዲያው ብሎ በጣም ብዙ ነገሮችን እያደረገ ሊሆን ይችላል። ኤቭሪቲንግ በቃ በጣም ብዙ ነገሮችን ሚስቴክ የሚሰራባቸው ቦታዎች ይኖራሉ። ግን ኢቭን ፎቶ ተነስታ ሁላ እኮ ራቆት የሆነ ፎቶ ተነሳች። የተነሳችበት ምክንያት እናንተ ናችሁ፣ ወቃሹም እናንተ ሆናችኋል። የዛን ጊዜ የተነሳችው እኔም ደንግጫለሁ እኮ እንደናንተ ሳይው። ለምን ተገቢ ስለሆነ ደስ የማይል ነገር ስለሆነ አይደለ? ለምን አታምኑም? እሺ እንደዛ ከሆነ እቺ ልጅ እኮ ስላላመናችኋት በጣም ብዙ ኮመንቶች ላይ የሩታ እርግዝና ፕላስቲክ ነው፣ የሩታ እርግዝና ፊኛ ነው፣ የሩታ እርግዝና የሆነ ነገር በጣም ብዙዎቻችሁ በጣም ብዙ ነገር ስትሉ ስለነበረ እነዚህ ልጆች ካመኑኝ ብላ ስቱዲዮ ገብታ ይሄን ፎቶ ተነሳች ለቀቀች። እንደገና ፎቶ ስለቀ ጊዜው አዳፈተ የሆነ ነገር አሳዳጊ ምናምን ብቻ በጣም ብዙ ዝርዝሮች ምናምን ነበሩ። እና አለማመናችሁን እሺ ያዙት ለራሳችሁ።
በቃ ምክንያቱም የሰውን ስሜት የሚጎዱ ቃላቶች አሉ እዚህ ጋር በጣም የሚያሳዝኑ ነገሮች ኖር ይችላሉ። ኢትስ ኦኬ። እኔ አሁን ልላችሁ የፈለኩት እኔ እንደናንተ ላለመሆን እየጣርኩ ነው። አሁን እናንተ የሆነ ነገር ብታገኙ ቶሎ ልትወጡት እኔ እቺን እዚህ ያረፉበት ቦታ ላይ የተቀረጸች እቺን ፎቶ ባወጣ እንዳልኳችሁ ነው። በቃ ሺህ ዓመት የተማመነ ትዳር ሌላ ነገሮች ሊገባ ይችላል። እርስ በርስ ይተማመኑ። ኤቭሪቲንግ በጣም ብዙ እርምጃዎችን ይጓዙ። ትዝ ይላል እኮ አይደል እንዴ? በጣም ከቤት ተባረው ከእናቱ ጋር ተጣልተው ደብረ ዘይት ተደብቀው ምናምን በጣም ብዙ ነገሮችን አሳልፈው ለዚህ በመብቃታቸው ሁላችንም በጣም ደስተኞች ነው። እኔም እኮ አብርሽንም ሩታንም በጣም ወዳቸዋለሁ። አብረው እንዲሆኑ ፈልጋለሁ። ግን በህይወቴ በሚስቴ በፍቅረኛዬ በማፍቅራት ልጅ ነው የመጣው። ህይወቷን ሊያሳጣት የሚችል ደረጃ ላይ ሁላ ደርሳለች። ሰሞኑን እኔ ሰው ባይደርስላትና ሌላ ነገር ውስጥ እንትን ባትል ኖሮ እቺ ልጅ ኦልሬዲ አጥቻት ነበረ። እኔ ደግሞ ከአብርሃም ከማንም አጠገብ የሆነ የምታግዘኝ 3 እና 4 ዓመትን በፍቅር ያሳለፍኩላት እማከብራት እምወዳት ፍቅሬ ነች። የሆነ ሰዓት ላይ አብርሃም ብትል በእውቅና በገንዘብ ኤቭሪቲንግ የሆነ ያታላት ነገር ቢኖር ከአብርሃምም ምላስ ጭምር ማለት ነው ከአብርሃም ምላስ ጭምር ተጨምሮ የሆነ ያታላት ነገር ስለነበረ እቺ ልጅ በመሃል ተሸወደ። አሁን ላይ ግን ነገሮችን ማስተካከል የምትችልበት ሁኔታ ለመፍጠር እየሞከረች እንደገና የአብርሃም መሃል ላይ ገብቶ ነገሮችን መቆስቆስ ምን ይባላል? ስለዚህ አርፎ ትዳሩን ህይወቱን እንዲኖር ነው በቃ ነው የምፈልገው። ከዚህ ልጅ ጋር ያለው ግንኙነት በአጭሩ መቋረጥ አለበት። እኔ እውነቴን ነው የምላችሁ። አሁንም ስለማመን ቅድም ያወራሁትን ነገር እንዳትረሱ በቃ። ምክንያቱም እነሱ የሚታመን ነገር ይሰራሉ፣ ኢሶክ የማይታመንም ነገር የሆነ ቦታ ይሰራሉ አይደለ? እኔ ይሄንን ፋይል ሸፍኝ ያመጣሁት አሁን እዚህ ሚዲያ ላይ ቢወጣ ብዙ ሰው ጋር ስለሚደርስ ነው። በጣም ብዙ ሰው ጋር ስለሚደርስ አሁን ግን ያለው እኔ ጋር አይደለ? ማጥፋት እችላለሁ። እቺ ልጅ ወደ ራሴ ካደረኩኝ ካገኘኋት በደህንነቷ ሰላም ሆኗን ካረጋገጥኩኝ እኔ ቀድጄ አቃጥዬ ማጠፋው ነገር ነው። ኢሶክ ፋይሉ ሊቀመጥ ይችላል በፍላሽ በምናምን። ግን እኔ አሁን እነዚህ ፎቶዎች ባሳያችሁ ራሱ ይደብራችሁ ይችላል። እኔ አሁን አንድ ፎቶ ዝም ብዬ ላሳያችሁ ፎቶዎች አሉ። በእርግጠኝነት ያው ላታሙት ትችላላችሁ። እኔ የማላሳይበት የራሴ የሆነ ምክንያት አለ እነዚህ ፎቶዎች ላይ ማለት ነው። በጣም ሌሎችም እንደዛው እንደዚህ አይነት ፎቶዎች አሉ የተቀረጹበት ቦታ ምናምን ኤቭሪቲንግ። ሌላ ምንም ማውራትም መጨመርም አልፈልግም። በቃ እኔ የልጅቷን ህይወት አደጋ ላይ ስለሆነ እሷን መመለስ እሷን መታደግ ከቻልኩ ብዬ ነው። በቃ እቺ ልጅ ሰው ባይደርስላት ከትናንት ወዲያ ማተናት ነበር። የሆነ ቦታ ሄዳ ራሷን ለመስቀም ሞክራ ብቻ የሆነ ነገር እየተፈጠረ እንደነበር አውቃለሁ ባየሁትም ቪዲዮ ላይ እና አብርሽም ይሄን ቪዲዮ የምታየው ከሆነ እባክህ ከልጅቷ ጋር ያለክ ነገር ሪሊ መቁረጥ አለበት። በቃ መቅረት ያለበት ነገር እኔ አንተ እንደምታረጋው አይነት ነገር ደስ አይልም። በእርግጥ አንተ አሁንም የምታረጋቸው ነገሮች ሄርሜላ አርግዣለሁ ትላለች፣ በዚህ በኩል ሩታ ወልዳለች። ትዳር ህይወት ሚስትህ ናት፣ ወንድ ልጅ ያሳቀፈች አባት የሆንክበት ከዚህ በኋላ የምትከበርበት አባ የሚለውን ስም ማነው ድምጽ ልትሰማው ነው። በቃ አንተ ተቃርበሃል ወረድ። ስለዚህ ክብር የሚባለውን ነገር ከብዙ ነገር ጋር ኢትዮጵያ ክብራችሁን ጥላችሁ እስካሁን በጣም ብዙ ነገሮችን ሰርታችኋል። እኔም አሁን የተከበርክ የልጅ አባት ስለሆንክ ባለትዳር ስለሆንክ ነው ይህ ነገር ላለመውጣት እየጣርኩ ያለሁት። ከሩታ ጋር ቢሆን በግልጽ ማሳየት ቀላል፣ ግን ከሌላ ሰው ጋር እንደዚህ አይነት ፎቶዎች ተገቢ አይደሉም። ኢትዮጵያ ብዙ ፎቶዎች ከሄርሜላም ጋር ከሌላም ሰው ጋር ሚዲያ ላይ አጋርተህ ሊሆን ይችላል። ይሄ ግን ለየት ያለ ፎቶ ስለሆነ ነገሮችን ከበድ ያደርጋል። እኔ እያስፈራራው እያስጠነቀቅኩ አይደለም፣ ግን ከዚህ ልጅ ህይወት እንድትወጣ ነው። በቃ እስከ መጨረሻው ከዚህ ልጅ ህይወት እንድትወጣ ብቻ ነው የምፈልገው። ያው ምክንያቱም ህይወቷ አደጋ ላይ እየወደቀ ስለሆነ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገሮችን የምታስተካክሉበት የምታስኬዱበት ነገር እኔ ሁሉም ነገር ደስ ይለኛል። በጣም ብዙ ልፋት አለ መሀላችሁ፣ በጣም ብዙ ነገሮችን ለፍታችሁ ለዚህ የበቃችሁት። በቃ እኔ ግን ይሄ መረጃ እጄ ላይ የገባው እንደ አጋጣሚ ነው። ግን የዚች ልጅ ህይወት ማትረፍ ስላለብኝ ከአብርሃም ጋር ያላት ግንኙነት መቁረጥ መጥፋት ወይም መቋረጥ ስላለበት ነገሮችን የምናስተካክለው ደግሞ በዚህ መልኩ ከሆነ እኔ ምንም ማድረግ አልችልም። ይሄ ነገር ከተደጋገመ የሆነ ቀን 1-2 ቀን ከዚህ በኋላ እኔ እስከ አጣት አልጠብቅም። ለዛ እስከ አጣት ስለማልጠብቅ እንደዛ
አቅሙም ስለሌለኝ ፋሚሊዎቿም እየተጨነቁ ስለሆነ እኔም በዛው ልክ እየተጨነቁ ስለሆነ ነገሮችን ማስተካከልበት አንድ መንገድ ነው ይሄ ብቻ ነው መንገዱ ብዬ ካሰብኩኝ አያረገውም ብለህ እንዳታስብ ብዬ ነው። ምክንያቱም ነገሮች እንደ ልጅ አስበው በቃ አንተ እንደ ሩታን እንደማጣት ልጅ እንደማጣት ምናምን ብለህ ማሰብ ያ ፋሚሊያንስ እኔ ከክፉ አይደለም ነገሮችን ለማስተካከል ስለጣርኩኝ ነው ይህን ነገር እያረኩ ያለሁት። እናንተም በቻላችሁ ታቅሚኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በእሱ ጋር እንዲደርስ ማድረጋችሁን እንዳትረሱ። እንግዲህ ፋሚሊዎቼ እናንተም ሀሳብ አስተያየታችሁን ጥሩ ሀሳብ አስተያየት ካላችሁ ኮሜንታችሁን ሀሳባችሁን በቃ እንዲህ አድርግ እንደዚህ አታድርግ ይሄ ጥሩ አይደለም ይሄ ጥሩ ነው እያላችሁ በኮሜንትም ሀሳባችሁን እንድታሳውቁኝ በአክብሮት ጠይቃለሁ። እንግዲህ ፋሚሊዎቼ ደጋግሜ እንደተናገርኩት ነው የማንም ጥላቻ የለብኝም፣ የማንም ጥላቻ የለብኝም። በአይኔ ስለተመጣ በሚስትና በርስት የሚባል ነገር አለ በዛ ስለተመጣብኝ ነው እኔ ይሄንን እንደዛ ነገር እያረከሉት ዛሬ አውጥቼ ነገሩን ድብልቅልቁ ማውጣት እችላለሁ። ዛሬ አውጥቼው ማለት ነውና ግን ምንም አልጠቀምም። የሰው ህይወት ከመበላሸት ውጪ እኔ እንደነሱ አይደለም ወይም እኔ እንደናንተ አይደለም ያደርኩት። ለዛ ነገር ከመበላሸት ውጪ ምንም ነገር አላመጣም። ምክንያቱም የኔ አንዴ ተበላሽቷል እንዲያስተካክል ደጋግሜ እየተጠየቅኩ የኔም ተበላሽቶ የዛኛውን ማበላሸት ግን ይሄ ሁለት አጥፍቶ መጥፋት ስለሆነ በቃ ጥፋት ነው እስከ መጨረሻ። ስለዚህ ነገሮችን የምናስተካክለው በዚህ መልኩ ስላልሆነ አሁንም በአክብሮት ነገሮችን እንዲያስተካክልልኝ አብርሃም እንድታረሱልኝ ጠይቃለሁ። እንግዲህ ፋሚሊዎቼ የዛሬ ያስኩት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።